السلام عليكم أستاذ. وعليكم السلام ورحمة الله وبركاته. ጥያቄ ትንሽ ወጣ ይላልና ኢሮፕ እና አሜሪካ የሚኖሩ ሰዎች ምንድነው ስለ ጾታ መቀየር ምናምን ነገርና አንድ ሰው ጠይቆ ኡስታዝን ከኔ የበለጠ ሰው ጠይቃለሁ በሚል ነው እርሶ ጋር የመጣሁትና ጥያቄው እንደዚህ ይላል። አንድ ሰው ጾታ ቀይሮ በእስልምና እያለ ወይ ደግሞ ሳይሆን ተመልሶ ወደ ዲን አልእስላም በሚመለስ ሰዓት በየትኛው ጾታ ይመለሳል ነው የሚሉት? እንዴት ይታያል? አላሁ ሙስተዓን። በመጀመሪያ አላህ ይጠብቀን ከዚህ አይነት ነገር። እኛንም ካፊር ነው ፈረንጅ ነው እንግዲህ ጥያቄ አስልሟል። አዎ طيب መስለም ፈልጎ ይኸውላችሁ በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ሲፈጥረን እሱ በፈለገው ነገር ላይ ነው የፈጠረን። ወንዱን ወንድ አድርጎ ሴትን ሴት አድርጎ ነው የፈጠረው አላህ ሱብሓነሁ ወተዓላ። ጾታ መቀየር የአላህን ሱብሓነሁ ወተዓላ ትዕዛዝ መጣስ በጣም አደገኛ ነገር ነው። ከአላህ ጋር ያጣላል። ነገር ግን ይህ ሰው ካፊር ከነበረ ወደ ኢስላም ከተመለሰ خلاص በዛው ባለበት ይቀጥላል ማለት ነው። ወላሁ አለም ይሄ ነው የሚመስለኝ። ባለበት ሁኔታ አሁን ባለበት ሁኔታ ይቀጥላል። ተውባ እንግዲህ ማስለሙ ተውባ ነው። ወደ አላህ ከተመለሰ ካሰለመ ተውባ አድርጓል። ያለፈውን ሁሉ ደግሞ አላህ Subhanahu Wa Ta'ala ያልፈዋል። ስለዚህ ይሄን ጥያቄ የጠየቁት እዚህ ሀገር የተወለዱ ገና 11 ዓመት ላይ ያሉ ልጆች ናቸው። እንግዲህ ትምህርት ቤት ላይ ስለሚያስተምሯቸው ቤት ላይ ያለው በተርቢሃ ስለሚያድጉ ትምህርት ቤት በሚያስተምሯቸው ነገር ደግሞ ጥያቄ ይፈጥርባቸዋል። ለራሳቸው ተመልሰው ማለት ነው ጠያቂ ይሆናሉ። እና ለነሱም ለማስረዳት ለማስተማር ያክል ነውና እስቲ በጣም ጥሩ ጥያቄ ነው ያው ነው ያነሳው። በተለይ በካፊሩ ዓለም ያላችሁ በጣም ጥንቃቄ ያስፈልጋቸዋል። ብዙ ሰዎች ልጆቻቸውን ወደ ኢትዮጵያ ወይ ደግሞ ወደ አንዳንድ ኢስላም ሀገሮች አሸጋግረዋል። ለምን? ልጅን የመሰለ ሀብት የለም። ልጅን የመሰለ ያንተ ውርስ የለም። ለምን? ከሞትክም በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት إذا مات ابن آدم انقطع عمله إلا من 3 عند سو كموته أي ሁሉም ስራ ይቋረጥበታል ከሶስት ነገር በስተቀር አሉ። ከነዚህ መካከል ወለዱን ሷሊሁ يدعو له መልካም ልጅ ኖሮት ያ ልጅ ዱዓ የሚያደርግለት ነው። ሐታ ሰደቃ ጃሪ ያደርግለት፣ መስጂድ ይገንባለት፣ ቁርቋሪ ውሃ ያስቆፍርለት፣ ምን ያደርግለት አላሉ። ዱዓ የሚያደርግለት ነው ያሉት። ዱዓ በጣም ትልቅ ኢባዳ በመሆኑ ቀላል ኢባዳ ትልቅ ኢባዳ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምናሉ الدعاء هو العباده ዱዓ ማለት ኢባዳ ማለት ዱዓ ነው አሉ። በሌላ ሐዲስ ሙኹል ኢባዳ ኢባዳ ማለት የኢባዳዎች ሁሉ ዋናው አንኳር እና ልቦ ነው አሉ። ስለዚህ ልጆቻችን እንደዛ እንዲሆኑልን ከፈለግን አላህ ዘንድ እንዳንጠየቅ ከፈለግን ልጆቻችንን ተርቢያቸው ላይ ጥንቃቄ ማድረግ ይሄ ነገር እኛ ከምናደርግላቸው ተርቢያ ጋር አምሯቸውን ይቀይራል ብለን የምንሰጋ ከሆነ ከዛ ሀገር ማስወጣት ግዴታ አለብን። እንደዚህ አይነት ህግጋት ካሉባቸው ሀገሮች ይሄ ውዴታም አይደለም ምርጫም አይደለም። እሺ የት ልሂድ? የትም ሂድ። ድሃ ሆነ ብትኖር ይሻላል ልጆችን ወደ ኩፍርና ወደ ማይደም ወገኖች ከሚገቡበት። ምክንያቱም አላህ Subhanahu Wa Ta'ala ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? من استرعاه الله رعيه الله Subhanahu Wa Ta'ala እንዲጠብቅ የተሰጠው ጥበቃ አላህ የሰጠው ሰው ልብ በሉ ከባድ ነገር ነው። ልጆቹን አንተ የምትጠብቃቸው ያንተ ኃላፊነት ያሉብህ ሰዎች ናቸው። ኦኬ ثم يموت ከዛ በኋላ የሞተ እነዚህ የተሰጠውን ኃላፊነት በትክክል ያልተወጣ ሰው የጀሃነም ነገር ይጠብቀዋል። ነሰላላህ አልዓፊያ። ስለዚህ ተጠንቀቁ። ብዙ ቁጥር ስፍር እኔ ባይኔ ያያቸው ብዙ ሰዎች አሉ ወደ ሀገር ያስገቡ ወደ ግብጽ ሀገር ወደ ሌላ በርካታ ሀገሮች ወደ ሙስሊም ሀገሮች ወይ ደግሞ እዚያው ዩሮፕ ውስጥ ይህ ህግ የማይሰራባቸው ሀገሮች ካሉ ወደዛ መሸጋገር ወይ ደግሞ ልጆቹን እዛ እንዲኖሩ ማድረግ ከፍተኛ ኃላፊነት አለባችሁ።
ለምሳሌ አሜሪካ ውስጥ አንዳንዶች ይሄ ህግ አንዳንድ ቦታ ይሰራል፣ አንዳንድ ስቴቶች ውስጥ ይሰራል፣ አንዳንድ ውስጥ አይሰራም። በዚህ አይነት ሁኔታ ማለት ነው። ስለዚህ ነገሩ አጠቃላይ አስፈሪ ነው። እንደውም ነብይ ሰለላሁ ዐለይሂ ወሰለም አነ በሪኡ ሚመን ዩቂሙ በይነ አዝሁሪል ካፊሪን ብለዋል። እኔ በካፊሮች መካከል ከሚኖር ሰው ነፃ ነኝ ብለዋል። ነሰአሉላህ አልዓፊያ። ስለዚህ ተጠንቀቅ ወንድሜ፣ ወንድ ልጆችን ተንከባከብ። እንግዲህ ልጆች ካሉ ከሌሉም ደግሞ አላህ ይረዝቅህ፣ በሳሊህ አድርጎ ያሳድግልህ። አላህ ሱብሓነሁ ወተዓላ ኸይር ይወፍቅ። ባረከላሁ ፊኩም። ሐያከላሁ። ወአለይኩም ሰላም። ተረኛ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ጋር ምን ይላል? ሳውዲ ያለ ሰው አረፋ ስንት ቀን ሲቀረው ነው ሐጅ መሄድ ግዴታ አለበት? ግዴታነቱ የአረፋ ቀን እዛ መገኘት ነው። ግዴታው ከዛ ቀን ይጀምራል። ነገር ግን ከዛ በፊት 2 ቀን ቀደም ብለህ ብትሄድ፣ ለምሳሌ በ7ኛው ቀን በ6ኛው ቀን፣ አሁን ለምሳሌ እኛ በ6ኛው ቀን ነው ከዚህ የምንነሳው። 7ኛ ጠዋት ላይ እዛ እንደርሳለን። እንግዲህ ከዛ በኋላ ሐጃችንን ጨርሰን እንመለሳለን ማለት ነው። አላህ ይርዳ። ናም ቀጥይና ኡስታዚ namni tokko yoo kasihirin godhan jedhee yoo shakke bakka quraanatti qaraanii namaa kenna yoo dhaqeen akkami quraan irratti qaraanii bishaan san kan irra qaraan san namaa kennanii ittiin dhiqadhu dhugii namaan jedhan wanti kun shirkii keessa nama seensa yoo isaan inni bira dhaqe sun yoo dhugumaan kan quraana qara'u taate waan biraa rakkoon biraa ittiin jiraatin rakkoon qabu bira dhaquun yoo dhugaan warra quraana suni wajjaan baafachuu barbaachisa. achi osoo biran dhaqe maaliif zamana kana keessatti dajjaalonni baay'atanii jiran kan agartee nama soban ka sihirii namatti dalagan ruqyaa fakkeessanii sihirii dalagan yookaan ammoo sha'wadaa dalagan kanneen yoo ta'in yoo dhugumaan ruqyaa ta'e umaa rakkoon qabu. Inshaallah. Guyyaan soomaa yoomin eegala ustaazi? Guyyaa wallaallee kan hajji kun har'a galgala beekama. Boru soomuu dandeenya irra laallee jechuun? Yoo baatiin hadda argamte boru soomuun hin ayyamamu. Inshaallah. Jazakallah khair. Naam. Waalaikum ustaz. Waalaikum ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ፣ 2 ጥያቄ። እሺ አጠራ ስለኒካና እሺ የኒካው አጭር ከሆነ የኒካው አጭር ጥያቄ ከሆነ ያለበለዚያ እንዳትጀምሪው። አጭር ነው። እሺ ኢንሻአላህ አጠራርጌ እጠይቃለሁ። ኒካ ታስረን አንድ ላይ ኖረን ነበርና ከዛ ወደዚህ መጣው። እኔ ወደዚህ ኒካ አስረን አንድ ላይ ኖረን ልጁ ምንም ስለሌለው ማለት ነው። አንድ ላይ ኖራችሁ ወይስ አልኖራችሁ? ኒካ አስረን ከዛ ያለ ሰርግ አንድ ላይ ኖረን ምንም ስለሌለ እሱ። በጣም ጥሩ። ከዛ በመሐር አልሰጠኝም። በ2 ሳምንቱ ይሰጥሻለሁ ምናምን ብሎኝ ከዛ በ2 ሳምንቱ ደግሞ 2 ኒካ ወረደ ማለት ነው። እሺ ቀጥይ። መጀመሪያ 2 ኒካ ወረደ። ኒካው 5 ወር ሙሉ ቆየን። ወደዚህ መጣው እኔ ወደ ስደት ይቆራረጥ ነበር። ወደ ስደት ስመጣ ብር ካላክሽልኝ ይላል። በወር አንድ ነበር የተቆራረጠ ስለነበር እንደገና ድገም። እሺ ኒካ ታስረው ነበርና ከዛ በኒካው ብቻ አንድ ላይ ኖረን ማለት ነው። እሺ ከዛ በኒካ ብቻ አንድ ላይ ስንኖር መሐር በ2 ሳምንቱ ሰጥሻለሁ ብሎኝ አንድ ላይ ኖረን ከዛ በ2 ሳምንቱ ደግሞ ስልክሽ ካልቀየርሽኝ ያንቺ ስልክ ከኔ ይበልጣል ምናምን ብሎ እንትናለን። ይሄን ቢስለው 2 ኒካ ወረደ ማለት ነው። ምን ብሎ ነው ኒካ ወረደ? ያንቺ ስልክ ከኔ ስልክ ይበልጣል ስጭኝ አለኝ፣ ቀይርኝ አለኝ። ከዛ ያ ስልክ ደግሞ ብዙ ፋይል ስለያዘ እኔ ፎርማት ማድረግ አልችልም፣ እንደዛው የምትወስድ ከሆነ ውሰድ፣ ግን ያለበለዛ ፎርማት አታደርግብኝ ምናምን ስለው በቃ 2 ኒካ አወረደ። ምን ብሎ ኒካ ሲያወርድ ምንድን ነው ያለው? ንገሪኝ፣ ያለውን ንገሪኝ። ፈታውሽ አለኝ። በሰው ፊት ማለት ነው። ላላ 2 ጊዜ እኮ አንዴ ነው ያለው። ፈታውሽ እንደዚህ ነው ያለው። አዎ አንድ ኒካ ፈታውሽ አለኝ፣ 2 ማለት ነው። ከዛ 2 ኒካ ወርጀዋለሁ አለኝ በቤተሰቡ መሃል ማለት ነው። እሺ ከዛ እንደዚህ ያለን በአንድ ኒካ ብቻ 5 ወር ቆየን። ከዛ ወደ አረብ ሀገር መጣው ነኝ። ወደ አረብ ሀገር ስመጣ በወር ሙሉ አያወራኝም። በ27 ወይም ደግሞ በ28 አወራኛል።
ከዛ ብር ላኪ ይለኛል እና አልክም ስል መጨረሻ ላይ 60,000 ካላክሽልኝ የእናቴን አጥንት በላለሁ ምናምን ብሎ ማለት ነው። በቃ ከበላክ በኋላ ይልክልሃለሁ ብዬ ብሎክ አደረኩት። እንዴት እንደዚህ ትምላለህ ብዬ ከዛ አረፋ ደረሰና እንኳን አደረሰክ ልበል ብዬ ብሎክ ሳነሳ ሚስቱንና ልጁን እሱን አየው ፕሮፋይሉ ላይ መጀመሪያ ሚስት የለኝም ልጅ የለኝም ብሎኝ ነበር እና አሁን ደግሞ እኔ ከበለኩት ከተለያየን 4 አመት ምናምን ቆይቶ ኒካ አለሽ ምናምን አለኝ። ኒካ አለ እሱ አሁን እስካሁን አንዱ ኒካ ይኖራል እስካሁን መቆየቱ ኒካውን አያፈርሰው መቆየቱ መለያየት ተለያይታችሁ መቆየቱ ኒካውን አያወርደው ኦኬ ነገር ግን በዚህ መካከል ኒካ አውርዶ ከሆነ ያ ነው የሚታየው ገብቶሻል መጀመሪያ 2 አወርደዋል አንዱን ግን አላወረደም እኮ አሁን የቀረው ይሄ አንዱ ራሱ እሱ ካላወረደው አይወርድም ነው ምን ታደርጊያለሽ ሸሪዓ ፍርድ ቤት ቀረቢና ኦኬ እነሱ ጉዳይሽን እንዲያዩልሽ አድርጊ እስካሁን ኒካው አለ ማለት ነው እሱ ካላወረደው ልብ በይኔ ያልኩት እሱ ኒካሁን ካላወረደው ከዚያ ወዲህ ኒካው አይወርድም በራሱ ጊዜ ኒካ አይወርድም እኮ 60,000 ካላክሽልኝ ይፈታሻለሁ የእናቴን አጥንት በላለሁ ምናምን ብሎኛል እኮ እፈታሻለሁ ማለት እኮ ፈትችሻለሁ ማለት አይደለም ኢንሻአላህ ሁለተኛ ጥያቄ ደግሞ የካፍሮች በዓል ላይ እንኳን አደረሳችሁ ማለት ወይ ደግሞ የነሱ የሰሩት ምግብ መብላት حرام ነው ማለት ቤተሰብ የጎረቤት ሳይሆን ቤተሰብ አጎት አክስት ምናምን ይሁኑ እነሱም ራሳቸው ቢሆኑ አይፈቀድም ካፊር ነው ሙስሊም ነው ስለዚህ እነሱም በዚህ ነገር ላይ እንኳን አደረሳችሁ ማለት እንኳን አምላክ ተወለደላችሁ እኮ ማለት አላህ ይወለዳል አይወልድም አይደል እንዴ እንደዛ እንደማለት እነሱ እያረጋችሁ ያለው ነገር እኮ መልካም ነው እንኳን ለዛ መልካም ነገር አደረሳችሁ ማለት ነው ገብቶሻል የሰሩትን ምግብ ማገዝም ማብላትም አይፈቀድም እንኳን ይሄ ምግብ ሰራችሁ ጥሩ ነገር የሰራችሁት የማግለት ያክል ገብቶሻል እሺ አሁን ፋሚሊ ከሆነ እንዴት ብለን ነው አሁን በበዓል እንትና ላሉ ይደውላሉ እነሱ ምናምን እና እንዴት እንበል ይደውሉ አውሪያቸው ዝም ብለሽ ኖርማሊ ቤተሰብ ወሬ አውሪያቸው ግን ነገር ግን እንኳን እንደዛ አደረሳችሁ እንዳትያቸው ኢንሻአላህ ባረከላሁ ፊክ